ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቪዲዮ እንግሊዘኛ ቴንስ ነው የምንማማረው። ቴንስ ዋት ኢዝ ቴንስ ከሚለው ጀምረን ፕሬዘንት ቴንስ፣ ፓስት ቴንስ፣ ፊውቸር ቴንስ የሚለውን በደንብ ዲቴይሊ አንድ ባንድ በአማርኛ ፍትፍት አድርጌ ነው ማስተምራችሁ። ስለዚህ ቪዲዮን ስትጀምሩ ላይክ፣ ዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። አሁን በቀጥታ ወደ ትምህርታችን እናልፋለን። የመጀመሪያው ፓርት ምንድን ነው? ሲምፕል ቴንስ የምንለው ነው። ሲምፕል ቴንስ፣ ሲምፕል ፕሬዘንት ቴንስ የምንለው ምንድን ነው? ሀቢቹዋል አክሽን ነው የሚያሳየው። ሀቢቹዋል አክሽን ማለት ምንድን ነው? በየቀኑ ለምሳሌ ቁርስ እንበላለን። ቁርስ ጠዋት ጠዋት ሁሌ እንበላለን። በተለምዶ ደጋግመን ምንጠቀመው ነገር አለ። ቁርስ አሁን ሁሌም እንበላለን። ለምሳሌ ጾም ምናምን ካልሆነ እንበላለን አይደል? ምሳም እንደዚሁ በተለምዶ ምሳ 6 ሰዓት ላይ እንበላለን በተለምዶ። እራት እንደዚሁ አሁን በተለምዶ እንበላለን። ይሄ ምንድን ነው? አሁን በተለምዶ ያሉ ነገሮች ናቸው። እነሱ ምን ብለን እንጠራቸዋለን? ሀቢቹዋል አክሽን ብለን ነው የምንጠራቸው። ሀቢቹዋል አክሽን። ስለዚህ እንደዚህ አይነት ሀቢቹዋል አክሽን ያላቸውን ድርጊቶች ለመግለጽ ፕሬዘንት ቴንስ እንጠቀማለን። እዚህ ጋር የተሰጠው ስትራክቸር አለ። ስትራክቸር በዚህ ስትራክቸር ፎርማት ነው የሚቀመጠው። ሰብጀክት ፕላስ ቤዝ ቨርብ ፕላስ ኤስ ወይም አይኢኤስ። ይሄ ምንድን ነው የሚያሳየው? ፕሉራል እና ሲንጉላር ለማሳየት ነው። ዋናው ሳብጀክት ፕላስ ቨርብ ነው። ሳብጀክት ፕላስ ቨርብ ዋን ብለን ፕሬዘንት ቴንስ ከሆነ ቨርብ ዋን እንጠቀማለን። ፓስት ቴንስ ከሆነ ቨርብ ቱ ነው። ፓስት ፐርፌክት የሚያሳየን ከሆነ ግን ቨርብ ስሪ እንጠቀማለን ማለት ነው። ስለዚህ ምንድን ነው አሁን ፕሬዘንት ቴንስ ላይ ስንመጣ ሰብጀክት ፕላስ ቤዝ ቨርብ ማለት ቨርብ ዋን ማለት ሰብጀክት ፕላስ ቨርብ ዋን። ከዚያ ሲንጉላር ከሆነ ደግሞ ሰብጀክት ቨርብ አግሪመንት አለ። ሲንጉላር ቨርብ ከሲንጉላር ሰብጀክት ጋር ይሄዳል። ፕሉራል ቨርብ ከፕሉራል ሰብጀክት ጋር ይሄዳል ማለት። ስለዚህ እሱን ስትራክቸር ነው የሚያሳየን ማለት እዚህ ጋር ላይ ዩሴጅ ማለት ያው መቼ እንጠቀመዋለን የሚለውን ለማሳየት ነው። የተለያዩ ሀቢቹዋል አክሽን የሆኑ ነገሮችን ተደጋግሞ የሚመጡ ነገሮች አሉ። እነሱን መጠቀም ስንፈልግ ሀቢቹዋል አክሽን እንጠቀማለን። የተለያዩ ፋክቶችን፣ ፋክት ማለት የተለያዩ እውነታዎች አሉ በሳይንስ ተመስክሮላቸው እውነታቸው። ለምሳሌ አንድ ነገር መድኃኒት ከሆነ ያ መድኃኒት ፋክት ብለን መውሰድ እንችላለን። ወይም ደግሞ አንድ ሳይንስ ያረጋገጠው ነገር ከሆነ ፋክት ብለን እንወስደዋለን ማለት። ስለዚህ የተለያዩ ፋክቶችን ለመግለጽ ፕሬዘንት ቴንስ እንጠቀማለን። የተለያዩ ሩቲን የሆነ ተደጋግሞ የሚደረጉ ነገሮች፣ ደጋግመን የምናደርጋቸው ነገሮች ማለት ነው። ሩቲን የምንላቸው እነሱን ነው። ሌላኛው ዩኒቨርሳል ትሩዝ፣ ጀነራል የሆኑ ትሩዝ የሆነ ለምሳሌ መቼም ይችን ዓለም የፈጠረ የሆነ አንድ ኃይል አለ ስንል አሁን ጀነራል ትሩዝ ነው። ማንኛውም ሃይማኖት ሙስሊም የሚሆን ክርስቲያን የሚሆን ሂንዱይዝም የሚሆን ማንኛውም ሃይማኖት ቢሆን ይችን ኃይል የፈጠረ አንድ ኃይል አለ። ይችን ዓለም የፈጠረ አንድ ኃይል አለ ማለት ነው። ስለዚህ ምንድነው አሁን ይሄ ጀነራል ትሩዝ ብለን እንወስደዋለን። ጀነራል ትሩዝ። እዚህ ላይ የተሰጡ ኤግዛምፕሎች አሉ። እነዚህ ኤግዛምፕሎች ምንድነው? አሁን ኤግዛምፕል ዋን ምንድነው የሚያሳየን? አይ ወርክ ኢን አን ኦፊስ ኤቭሪ ዴይ የሚለው አሁን ሁሌ ኦፊስ ውስጥ እሰራለሁ እያለ ነው። ኤቭሪ ዴይ አሁን ሀቢቹዋል አክሽን ለማሳየት የተፈለገው ማለት ነው። ሁሌ ቢሮ ውስጥ እሰራለሁ እያለ ነው። ሁለተኛው ፖይንት ላይ የተነሳው ምንድን ነው? ሺ ድሪንክስ ኮፊ ኢን ዘ ሞርኒንግ። ጠዋት እሷ ቡና ትጠጣለች። ጠዋት ቡና ትጠጣለች። ስለዚህ ይህ ምንድነው? ሀቢቹዋል አክሽን እንደማሳየት ነው ማለት ነው። የሚያሳየን ጠዋት እያለን ኤቭሪ ሞርኒንግ ማለት ይችላል። ስለዚህ ምንድነው ይሄ ኤቭሪ ሞርኒንግ የሚለው? ሺ ድሪንክስ ኮፊ ኤቭሪ ሞርኒንግ፣ ሁሌ ጠዋት ቡና ትጠጣለች። ወይም ኤቭሪ አፍተርኑን ከሰዓት ማለት እንችላለን። ምንድነው? ያው ሀቢቹዋል አክሽኑን ለማሳየት ነው የተፈለገው። ሶስተኛ ፖይንት ላይ ዘ ኢርዝ ኦርቢት ዘ ሳን፣ ያውን ጀነራል ትሩዝ ነው። ጀነራል ትሩዝ ምንድነው? መሬት ፀሐይን ትዞራለች አይደል? መሬት ፀሐይን ትዞራለች። ጀነራል ትሩዝ ነው ማለት ነው። ስለዚህ እንደዚህ አይነት ነገሮችን ለመግለጽ ሲምፕል ፕሬዘንት ቴንስ እንጠቀማለን። ቀጣዩ ፖይንት ፕሬዘንት ኮንቲነስ ቴንስ ነው። ፕሬዘንት ኮንቲነስ ቴንስ የምንለው ይሄን ነው። ስትራክቸሩ ተሰጥቷል እዚህ ላይ። ሰብጀክት ፕላስ ኢዝ ኦር አም ኦር አር ፕላስ ቨርብ አይንጂ። አሁን የምንድነው? ኮንቲነስ ለማሳየት አይንጂ እንጠቀማለን። ኢዝ አር አም የምንላቸው ደግሞ ሰብጀክት ቨርብ አግሪመንት ጋር መሄድ ስላለበት ነው። ለምሳሌ ሲንጉላር ከሆነ ሲንጉላር ሰብጀክት ሲንጉላር ቨርብ በአንድ ላይ እናስኬዳለን። ፕሉራል ቨርብ ዊዝ ፕሉራል ሰብጀክት በአንድ ላይ ነው የሚሄደው ማለት ነው። አይንጂ ግን ኮንቲነስን ለማሳየት ነው። እዚህ ጋር ላይ ዩሴጅ ማለት መቼ እንጠቀማቸዋለን የሚለውን ለማሳየት ነው እዚህ ጋር ላይ የተፈለገው። አክሽን ሃፐኒንግ ራይት ነው ኦር አት ዚስ ፐሬድ፣ አሁን ላይ የተፈጸመ ያለን ነገር ግን አሁን ላይ ተደርጎ ግን እየቀጠለ ያለ ነገር ኮንቲኒቲ ማሳየት መቻል አለበት። ፕሬዘንት ኮንቲኒየስ ስንል
አሁን ነው የጀመረ። ለምሳሌ አለሙ አሁን ጀምሮ እያጠና ነው። ማጥናት የጀመረ አሁን ነው፣ ግን ማጥናቱን ቀጥሎበታል ማለት ነው። አለሙ አሁን ጀምሮ እያጠና ነው ስንል፣ ስለዚህ አለሙ ኢዝ ስታዲንግ፣ አለሙ ኢዝ ስታዲንግ፣ አለሙ ኢዝ ፕሪፔሪንግ ፎር ኤግዛም ስንል አይኤንጂ ኮንቲኒቲውን ነው የሚያሳየን። አሁን ላይ ጀምሮ በቀጣይነት እየቀጠለ እንዳለ ነው የሚያሳየን ማለት ነው። የተሰጡ ኤግዛምፕሎች አሉ። ኤግዛምፕል ዋን ምንድን ነው የሚያሳየን? አም ራይቲንግ ሂዝ ኢሜል ራይት ናው። አም ራይቲንግ ሂዝ ኢሜል ራይት ናው። አሁን ላይ የሰውየውን ኢሜል እየጻፍኩ ነው። ራይቲንግ አይኤንጂ። ሰከንድ ፖይንት ላይ ዘይ አር ፕሌይንግ ፉትቦል ኢን ዘ ፓርክ። አሁን ላይ ኳስ የእግር ኳስ እየተጫወቱ ነው። አሁን ላይ እየተጫወቱ ነው ነው የሚለው። ሶስተኛ ፖይንት ላይ we are working on this project this week። እዚህ ፕሮጀክት ላይ እየሰራን ነው በዚህ ሳምንት ሙሉውን ለማለት ነው። እዚያ ፕሮጀክት ላይ ለመስራት አቅደዋል። እየሰሩ ነው ያሉ። በዚህ ሳምንት ውስጥ ይቀጥላል፣ ሳምንቱ እስከሚያልቅ ማለት ነው። ስለዚህ ኮንቲኒቲ አሁን ላይ ጀምሮ ኮንቲኒቲ የሚያሳይ ነገር ያለ ምን ብለን እንጠራዋለን? እሱን ፕሬዘንት ኮንቲነስ ብለን ነው የምንጠራው። ሌላኛው ፕሬዘንት ፐርፌክት ነው። ፕሬዘንት ፐርፌክት ቴንስ የምንለው ምንድን ነው? ፓስት ቱ ፕሬዘንት እንደማለት ነው። ፓስት ቱ ፕሬዘንት ካለፈ ጀምሮ ወደዚህ ወደፊት ማለት ነው። ፓስት ቱ ፕሬዘንት የሚያሳይ ፕሬዘንት ፐርፌክት ስንል ፓስት ቱ ፕሬዘንት ነው የሚያሳይ ማለት ነው። እዚህ ላይ ስትራክቸሩ አለ። ስትራክቸሩ ምንድን ነው? ሰብጀክት ፕላስ ሃዝ ኦር ሃቭ ፕላስ ፓስት ፓርቲሲፕል። ፓስት ፓርቲሲፕል ማለት ቨርብ ስሪ ማለት ነው። ቨርብ ስሪ ነው የምንጠቀመው። ሰብጀክት ፕላስ ሃዝ ኦር ሃቭ ፕላስ ቨርብ ስሪ። ሃቭ ፕሉራል ሰብጀክት ካለ ሳብጀክታችን ፕሉራል ከሆነ ማለት ነው ያኔ ሃቭ እንጠቀማለን። ሳብጀክታችን ሲንጉላር ከሆነ ግን ሃዝ እንጠቀማለን ማለት ነው። እዚህ ጋር የተሰጠ ዩሴጅ አለ። መቼ እንጠቀመዋለን የሚለውን ለማሳየት ነው። ኮምፕሊትድ አክሽንስ ዊዝ ፕሬዘንት ሪሌቫንስ ኦር ሪሰንት ፓስት። አንድን ነገር ፕሬዘንት ሪሌቫንስ አሁን ጋር የተያያዘ ነገር አክሽኑ ግን ያለቀ ነገር ሆኖ ለምሳሌ የሆነ ስራ እየተሰራ ነው። ስራው አልቋል እንበል ግን ውጤቱን ከረንትሊ እያየ ነው ያለነ ማለት ነው። ስራው አልቋል፣ ውጤቱን እያየ ነው። አንድ ቤት ተሰርቷል፣ ግን ቤቱን ራሱን እዛው ላይ እንዴት እንደተሰራ እያየ ነው ያለነ ማለት ነው። ያኔ ምን መጠቀም እንችላለን? ፕሬዘንት ፐርፌክት መጠቀም እንችላለን ማለት ነው። እዚህ ላይ አሁን የተሰጡ ኤግዛምፕሎች አሉ። ኤግዛምፕል ዋን ምን ይላል? I have finished my homework። የቤት ስራዬን ሰርቼ ጨርሻለሁ። I have finished my homework። የቤት ስራውን ሰርቶ ጨርሷል። ድርጊቱ አልቋል ማለት ነው። ግን የሰራውን ስራውን ሆምወርኩን በአይናችን ማየት እንችላለን ማለት ነው። ሰከንድ ፖይንት ላይ የተነሳው she has lived in Paris for 5 years። እሷ 5 ዓመት ፓሪስ ፈረንሳይ ውስጥ ኖራለች እያለ ነው። እሷ ሲሆን ልትሆን ትችላለች፣ ቦንቱ ልትሆን ትችላለች። ማንኛውም ሰው አለሚቱ፣ ማንኛውም ሰው ትዕግስት፣ ማንም ሰው ሊሆን ይችላል ማለት። ስለዚህ ምንድነው እሷ 5 ዓመት ፓሪስ ውስጥ ኖራለች። የሚያሳየን ምንድነው? መኖሯል ማለት ነው። ፓሪስ ውስጥ 5 ዓመት እንዳሳለፈች ያሳየናል። አሁንም ግን እዛው ነው ያለችው። ውጤቱ እዛው ላይ እያሳየን ነው ማለት ነው። ሌላኛው ሰርድ ፖይንት ላይ የተነሳው ምንድነው? they have already eaten dinner። እነሱ ራታቸውን በልተዋል እያለን እነሱ ራታቸውን በልተዋል። ምንድነው? በልተዋል ፓስት ነው፣ ግን ሆዳቸው ጠግቧል ማለት ሆዳቸው ጠግቧል። ሌላ ምግብ መብላት አይችሉም። ስለዚህ እሱ ያው የሚያሳየን ከረንትሊ የምናየው ነገር ሊሆን ይችላል። ስለዚህ ምንድነው ፕሬዘንት ፐርፌክት ስንል የሆነ ድርጊቱ ያለቀ ነገር ሆኖ ግን ከረንትሊ የምናየው የሆነ የዚያ ውጤት ሊኖር ይገባል ማለት ነው። እዚህ ጋር ላይ ምንድነው መጥቀስ የተፈለገው? ሲምፕል ፓስት ተንስ ነው። ሲምፕል ፓስት ተንስ ምንድነው የሚያሳየው? ኮምፕሊትድ አክሽን ነው የሚያሳየው። ኮምፕሊትድ አክሽን በቃ ስራው ድርጊቱ ሙሉ በሙሉ ተጠናቆ አልቋል ስንል ፋይናል ሪዛልቱ ልናይም ላናይም እንችላለን ማለት ነው። አልቋል በቃ አንድ ነገር ለምሳሌ የከሌ ሄዷል ካልነ፣ አለሙ ወደ ትምህርት ቤት ሄዷል ካልነ ሄዷል በቃ ኦልሬዲ። አለሙን እዚህ ላይ ቁጭ ብለን ማየት አንችልም። ሄዷል፣ ወደ ትምህርት ቤት ሄዷል ማለት ነው። ያለቀ ነገር ነው። እንደዚህ አይነት ነገሮችን ለመግለጽ ፓስት ተንስ እንጠቀማለን። ሲምፕል ፓስት ተንስ። እዚህ ላይ ስትራክቸሮች አሉ። ስትራክቸሩ ምንድነው? ሰብጀክት ፕላስ ቨርብቱ ነው። ቨርብቱ ስንል የተለያዩ ቨርብቱንም ዲቴይሊ በደንብ እናያለን። ቨርብቱ የምንለው ለምሳሌ ሪጉላር ቨርብ ከሆነ ኢዲ ነው የምንጨምርበት። ኢዲ ለምሳሌ ወርክ የሚለው ወርክድ ማለት እንችላለን።
ኢዲ የምንጨምርባቸው አሉ። ኢሬጉላር ከሆነ ግን ኢሬጉላር ቨርብ ራሱ እንዳለ ወርዶ ይቀየራል ማለት ነው። ወርዱ ነው የሚቀየረው እንዳለ ማለት ነው። ለምሳሌ ኢት የሚለው ኢተን ይሆናል ማለት ነው። ኢት ኢተን ራሱ ይቀየራል እንጂ ኢዲ ምናምን አንጨምርበትም ማለት ነው። ስለዚህ ምንድነው ኢዲ የምንጨምርባቸው ሬጉላር ከሆኑ ቨርቦች ላይ ብቻ ነው። ኢሬጉላር ቨርብ ከሆነ ግን ፓስተንሱን ለማግኘት ራሱ ይቀየራል ማለት ነው። ቨርብ ስሪውም እንደዚያው ሊቀየር ይችላል። ስለዚህ ሬጉላር እንደ ኢሬጉላር ቨርብ የምንላቸው እነሱን ሬጉላር ቨርብ የምንለው ኢዲ ፓስተንስ ለማሳየት ኢዲ የሚወስድ ከሆነ ሬጉላር ቨርብ ነው። ኢዲ ማይወስድ ከሆነ ደግሞ ኢሬጉላር ቨርብ እንለዋለን። የተለያዩ ዩሴጅ ማለት መቼ መቼ እንጠቀመዋለን ሲምፕል ፓስተንስ የሚለውን ለመግለጽ ያክል ነው። አክሽን ኮምፕሊትድ አት ስፔሲፊክ ታይም ኢን ዘ ፓስት፣ በሆነ ስፔሲፊክ በሆነ ታይም የሆነ ድርጊት ተፈጽሞ ያለቀለት ነገር ማለት እሱን ለመግለጽ ሲምፕል ፓስተንስ ነው የምንጠቀመው። እዚህ ጋር የተሰጡ ኤግዛምፕሎች አሉ። ኤግዛምፕል ዋን ምን ይላል? አይ ወንት ቱ ዘ ቢች ላስት ሰመር፣ ባለፈው ክረምት ወደ ውሃ የሆነ ቢች መዝናኛ ቦታ ሂጄ ነበር እያለ ነው። ባለፈው ክረምት የሆነ ቦታ መዝናኛ ሂጄ ነበረ። ስለዚህ ምንድነው እሱ አሁን ያለፈ ነገር ያለፈ ክረምት ስለሆነ ያለፈ ነው፣ ኦልሬዲ አልፏል ማለት። ሰከንድ ፖይንት ላይ የተነሳው ምንድነው? ሺ ወርክድ አት ዘ ካምፓኒ ፎር 10 years፣ ላለፉት 10 ዓመታት የሆነ ካምፓኒ ውስጥ ስትሰራ ነበር። ካምፓኒው ለምሳሌ የተለያየ ሶፍት ድሪንክ የሚያመርት ሊሆን ይችላል፣ የተለያየ ስቲል ፋክቶሪ ሊሆን ይችላል፣ ማንኛውም ፋክቶሪ ውስጥ ሊሆን ይችላል የሰራችው። ከዛ ውስጥ ግን 10 ዓመት ሰርታለች። አሁን እየሰራች አይደለም፣ ጨርሳለች ማለት ነው። 10 ዓመት ሰርታ ወጣለች፣ ሌላ ቦታ ሄዳለች። ሺ ፓስ አዌይ ወይም አርፋለች ማለት እንችላለን። ወይም ደግሞ ሺ ሃዝ ጎን ሰምዌር የሆነ ቦታ ሄዳለች ማለት ነው። ስለዚህ ምንድነው የሆነ አንድ ቦታ 10 ዓመት ሰርታ አንድ ፋብሪካ ውስጥ 10 ዓመት ሰርታ ሄዳለች። አሁን ላይ እዚያ ፋብሪካ ውስጥ የለችም ማለት ነው። ሰርድ ፖይንት ላይ የተነሳው ምንድነው? ዊ ቪዚትድ ፓሪስ ኢን 2019፣ በ2019 በፈረንጆቹ ፓሪስ ፈረንሳይን ጎብኝተን ነበረ። በ2019 ፓሪስ ፈረንሳይን ጎብኝተን ነበር። ይሄ ምንድነው? ያለፈ ነገር ነው። ድርጊቱ ቶታሊ ያልፏል ማለት ነው። ስለዚህ እንደዚህ አይነት አክሽኖችን ለመግለጽ ሲምፕል ፓስት ቴንስ እንጠቀማለን። ሌላኛው ፖይንት ምንድነው? ፓስት ኮንቲኒየስ ቴንስ ነው። ፓስት ኮንቲኒየስ ቴንስ ምንድነው? ኦንጎይንግ ፓስት አክሽን ነው የሚያሳየው። ኦንጎይንግ ፓስት አክሽን ምንድነው? እዚህ ጋር ስትራክቸር አለው ራሱን የቻለ ሳብጀክት ፕላስ ወስ ኦር ዌር ፕላስ ቨርብ አይንጂ ሰብጀክት አለ። ከዛ ሲንጉላር ከሆነ ሰብጀክታችን ወስ እንጠቀማለን። ሰብጀክታችን ፕሉራል ከሆነ ደግሞ ዌር እንጠቀማለን። ከዛ ቨርብ አይንጂ ደግሞ ኮንቲኒቲውን ለማሳየት ማለት ነው። ኮንቲኒቲውን ለማሳየት ቨርብ አይንጂ እንጠቀማለን። እዚህ ጋር ላይ ዩሴጅ አለ። ዩሴጅ ማለት መቼ መቼ እንደምንጠቀመው ማለት ነው። አክሽን ኢን ፕሮግረስ አት ስፔሲፊክ ታይም ኢን ዘ ፓስት፣ የሆነ ያለፈ ጊዜ ሆኖ አክሽኑ ፕሮግረስ ያለው ሆኖ ባለፈው የሆነች ስፔሲፊክ ታይም ላይ ጀመረ። አክሽኑ ፕሮግረሱ እስካሁንም ቀጥሎ ነው ያለ ማለት ነው። ባለፈ ነው የጀመረ ግን ቀጥሏል አክሽኑ ማለት ነው። ፕሮግረሱ ሂደቱ እየታየን ነው ያለ ማለት ነው። ያኔ ምን እንጠቀማለን? ፓስት ኮንቲኒየስ እንጠቀማለን። እዚህ ጋር ላይ የተሰጡ ኤግዛምፕሎች አሉ። ኤግዛምፕል ዋን ምን ይላል? አይ ዋዝ ስሊፒንግ ዌን ዘ ፎን ራንግ፣ ሲደወል ስልክ ተኝቼ ነበር እያለ ነው። ተኝቶ ነበር፣ ይህ ሰውዬ ተኝቶ ነበር፣ ግን ስልኩ ፊት መጮህ ጀምሯል። አሁንም እየጮኸ ነው ያለ፣ ተደጋግሞ እየተደወለ ነው ማለት ነው። ተኝቷል ግን እየተደወለበት ነው ያለ ማለት ነው። ሰከንድ ፖይንት ላይ ምንድነው? ሺ ዋዝ ኩኪንግ ዲነር አት 6 PM yesterday። ሺ ዋዝ ኩኪንግ ዲነር አት 6 PM yesterday። ትናንትና 6 ሰዓት ፒኤም ላይ ምግብ የተለያየ ነገር እየሰራች ኩክ እያደረገች ነበር። ፋይናል ፖይንት ላይ የተነሳው ምንድነው? they were watching TV all the evening። ምሽቱን በሙሉ ቲቪ እያዩ ነበረ። ትናንት ሊሆን ይችላል። ትናንት ምሽት ተሰብስበው ቲቪ እያዩ ሊሆን ይችላል። እያዩ ነበረ ነው የሚለን። አሁን ምንድነው የሚለው? ትናንት ተሰብስበው ቲቪ እያዩ ነበረ ምሽቱን በሙሉ እያለ ነው። ምሽት ላይ ተሰብስበው ቲቪ እያዩ ነበረ። ስለዚህ ያለፈ ነገር ነው፣ ግን ኮንቲኒቲው እያዩ ብዙ ቆይተዋል ማለት ነው። ብዙ ቆይተዋል፣ ሊቀጥሉም ይችላሉ። እያዩ ነበረ ነው። እያዩ ቀጥለውም ሊሆን ይችላል። የምናውቀው ነገር የለንም። ሌላኛው ፖይንት ምንድነው? ፓስት ፐርፌክት ነው። ፓስት ፐርፌክት ቢፎር ፓስት ነው። ፓስት ፐርፌክት ወይም ቢፎር ፓስት፣ ፓስት ፐርፌክት ወይም ቢፎር ፓስት ማለት እንችላለን። እዚህ ጋር ላይ ስትራክቸሩ አለ። ስትራክቸሩ ምንድነው? ሰብጀክት ፕላስ ሃድ ፕላስ ቨርብ ስሪ ፓስት ፓርቲሲፕል
ፎርሙ ነው ማለት ስትራክቸሩ በዚህ ፎርም ነው የሚጻፈው። ዩሴጁ መቼ ነው የምንጠቀመው ካልነ ኮምፕሊትድ አክሽንስ ቢፎር አናዘር ፓስት አክሽን፣ የሆነ አንድ የተፈጸመ አክሽን አለ ሌላ ተጨማሪ አክሽን አለ ማለት ነው። ይሄ አክሽን ሳያልቅ ቀድሞ ያለቀ ነገር ማለት ነው። አሁን እዚህ ጋር ላይ ምንድነው ሁለት አክሽኖች ሊኖሩ ይችላሉ ማለት ነው። ሁለት አክሽኖች ሊኖሩ ይችላሉ። አንደኛው አክሽን ቀድሞ አለቀ ከአንደኛው በፊት ማለት ነው። ያኔ እንደዚህ አይነት ነገር ሲሆን ምንድነው የምንጠቀመው? ፓስት ፐርፌክት እንጠቀማለን። እዚህ ጋር ላይ የተሰጠ ኤግዛምፕል አለ I had finished before he arrived። አሁን እዚህ ጋር ላይ ሁለት ነገር ነው ያለው ማለት ነው። I had finished ያለቀ ነገር ነው አልቋል ኦልሬዲ። before he arrived ለምሳሌ I have finished eating ምግቤን በልቼ ጨርሻለሁ። ምግቤን በልቼ ጨርሻለሁ። I had finished eating before he arrived። እዚህ ጋር ላይ የሚያሳየው አሁን አንዱ ድርጊት አልቋል አንደኛው ድርጊት ከመፈጸሙ ከመደረጉ በፊት ላይ ኤግዛምፕል ዋን ላይ ምንድነው የሚያሳየው? I had finished before he arrived። ምን ማለት እንችላለን? I had finished my homework before he arrived, before my teacher arrived። ምንድነው አሁን ይሄ እኔ መምህር ከመምጣቱ በፊት እኔ የቤት ስራዬን ሰርቼ ጨርሻለሁ ማለት ነው። የቤት ስራውን ሰርቶ መጨረሱ ፐርፌክት ነው። መምህሩ መምጣቱ ደግሞ ፓስት ሊሆን ይችላል ማለት ፓስት ሊሆን ይችላል። ስለዚህ I had finished my homework before my teacher arrived ማለት እንችላለን። ፓስት ፐርፌክትን በዚህ አይነት መልኩ ነው የምንጠቀመው። ኤግዛምፕል 2 ላይ she had worked there for a years before moving። እሷ እዚያ ስትሰራ ነበረ ለአመታት ያክል ከመሄዷ በፊት። ሌላኛው ሶስተኛው ፖይንት they had already left when we got there። እዛ ጋር ስንደርስ እነሱ ሄደዋል አልደረስንባቸውም ማለት ነው። ስለዚህ የእነሱ መሄድ ፐርፌክት ነው። እነዚህኞች ደግሞ ሄደዋል ግን አልደረሱባቸውም ማለት ቀድመው እነዚያኞች ስለሄዱ አልደረሱባቸውም። ስለዚህ እነዚያኞች ቀድመው ሄዱት ፐርፌክት ናቸው። እነዚህ ሄደው ደግሞ እነዚያን ሰዎች ማጣታቸው ምንድነው? ፓስት ነው ማለት ነው። ፓስት። ሲምፕል ፊውቸር ቴንስ። ሲምፕል ፊውቸር ቴንስ የምንለው ምንድነው? ፊውቸር ፕሬዲክሽን ነው። ወደፊት ምን ተነበየው ነገር ምን ይባላል? ፊውቸር ቴንስ። ሲምፕል ፊውቸር ቴንስ እንለዋለን። የተለያዩ ፕሪዲክት የምናደርጋቸው ምን ተነበያቸው ነገር ነገ እንደዚህ ይሆናል፣ ነገ ይዘንባል፣ ነገ ትምህርት ቤት ሄዳለሁ፣ ነገ ሐኪም ቤት ሄዳለሁ፣ ነገ ቤተሰቤ ጋር ሄዳለሁ ምናምን ብለን ወደፊት የምናወራው ነገር ከሰዓት በኋላ እዚህ ቦታ ሄዳለሁ፣ ከአንድ ሰዓት በኋላ ሻወር ወስዳለሁ ምናምን። ይህ ምንድነው? ፊውቸር ፕሪዲክሽን ናቸው እነዚህ። በአጠቃላይ ፕሪዲክሽን ተብለው ነው የሚወሰዱ። እዚህ ጋር ላይ ስትራክቸር አለ። ሰብጀክት ፕላስ ዊል ፕላስ ቤዝ ቨርብ ምንለው? ቨርብ ዋን። ስለዚህ ዊል የሚያሳየው ምንድነው? ፊውቸርን ያሳያል። ሰብጀክት ነው። ዊል ፊውቸር ያሳያል። ቤዝ ዋን ደግሞ ቨርብ ዋን ነው ማለት ነው። ዩሴጅ መቼ እንጠቀመዋለን የሚለው ነው። ዩሴጅ መቼ እንጠቀመዋለን የሚለው ነው። እሱ ምንድነው? አክሽንስ ኦር ስቴትስ ዛት ዊል ሃፐን ኢን ዘ ፊውቸር፣ የሆነ ወደፊት የሚፈጸም ድርጊትን ለማሳየት ነው ፊውቸር የምንጠቀመው ማለት ነው። እዚህ ጋር ላይ የተሰጡ ኤግዛምፕሎች አሉ። ዘ ፈርስት ዋን ምን ይላል? አይ ዊል ትራቨል ቱ ጃፓን ኔክስት ይር፣ በቀጣይ ዓመት ወደ ጃፓን እሄዳለሁኝ ትራቨል አደርጋለሁ እያለ በቀጣይ ዓመት ወደ ጃፓን ትራቨል አደርጋለሁ እያለን ያለ። ስለዚህ ምንድነው? ትንቢት ነው። ገና አንድ ዓመት ይጠብቅና ከአንድ ዓመት በኋላ ነው የሚሄደው ማለት ነው። ሰከንድ ፖይንት ላይ ምንድነው? she will become a doctor soon ምንድን ማለት ነው? ዶክተር ልትሆን ነው። ትምህርቷን እየጨረሰች ነው ያለች ሲሆን ትምህርቷን እየጨረሰች ነው። ትምህርቷ በጣም ጎበዝ ነች። ከዚያ ትምህርቷን እየጨረሰች ነው። ዶክተር ልትሆን ነው። በቅርብ ልትመረቅ ነው። ስራ ልትጀምር ነው። በቅርብ ዶክተር ልትሆን ነው፣ ግን ገና አልሆነች። ልትሆን ነው ማለት ነው። ሶስተኛ ፖይንት ላይ we will have a meeting tomorrow afternoon፣ ነገ ከሰዓት አፍተርኑን ሚቲንግ ይኖረናል፣ ስብሰባ ይኖረናል። ነገ ከሰዓት ማለት ነው። ነገ ከሰዓት ስብሰባ ይኖረናል እያለ ነው። ገና ነገ ነው ስብሰባ የሚካሄደው። ሌላኛው ፖይንት ፊውቸር ኮንቲኒየስ ቴንስ ነው። ፊውቸር ኮንቲኒየስ ቴንስ እዚህ ጋር ላይ ስትራክቸር አለ። የተሰጠ ፎርም ሳብጀክት ፕላስ ዊል ፕላስ ቢ ፕላስ ቨርብ አይንጂ። አይ ዊል ቢ ትራቨሊንግ ቱ ጃፓን ባይ ኔክስት ይር። አይ ዊል ቢ ትራቨሊንግ ቱ ጃፓን ኔክስት ይር ማለት እንችላለን። ምንድነው ይሄ? አይ ዊል ቢ ስንል ፕሬዘንት ፊውቸር ኮንቲኒየስ ነው የሚያሳየው። አይ ዊል ቢ ስንል ቢ ከዚያ ቢ ካለ ደግሞ አይንጂ የግድ መጠቀም አለብን። አሁን አይንጂ የሚያሳየው ምንድነው? ኮንቲኒየስ መሆኑን ነው የሚያሳየው። ዊል ደግሞ ፊውቸርን ያሳያል። ቢ ያው ኖርማል ከአይንጂ ጋር ነው የሚሄደው ማለት ነው። አይ ዊል ቢ ትራቨሊንግ ቱ ጃፓን ኔክስት ይር። አይ ዊል ቢ ትራቨሊንግ ቱ ጃፓን ኔክስት ይር ስል
ምንድነው? ፊውቸር ኮንቲኒቲውን ያሳያል ማለት ነው። ፊውቸር ኮንቲኒስ የሆነው ነው የሚያሳየን። ስለዚህ ኦንጎይንግ ፊውቸር አክሽን ያሳየናል ማለት ነው። ኦንጎይንግ ፊውቸር አክሽን ነው የሚያሳየን። በአጠቃላይ አክሽን ኢን ፕሮግረስ አት ስፔሲፊክ ታይም ኢን ዘ ፊውቸር። ይህን ለማሳየት ፊውቸር ኮንቲኒስ ቴንስ እንጠቀማለን። የተሰጡ ኤግዛምፕሎች አሉ። I will be working on the project next week. I will be working on this project next week. ስለዚህ ምንድነው ይሄ ፕሮጀክቱ ላይ መስራት የፈለገ በቀጣይ ሳምንት ነው ማለት ነው። በቀጣይ ሳምንት ፕሮጀክቱ ላይ ሪሰርቹ ላይ መስራት ፈልጓል። ምንድነው ይሄ አሁን አንድ ሳምንት ገና ይጠብቃል። ኔክስት ዊክ ስለሆነ ፊውቸር ነው፣ ወደፊት የሚሆን ነገር ነው ማለት ነው። ሰከንድ ፖይንት ላይ የተነሳው she will be studying at this time tomorrow. ነገ በዚህን ሰዓት ታጠናለች እያለ ነው። ለምሳሌ ዛሬ የምታጠናበት ሰዓት አልቋል ኦልሬዲ። ነገ ደግሞ አሁን በዚህችው ተመሳሳይ ሰዓት ታጠናለች። የምታጠናው ነገ ነው ማለት። ስለዚህ ፊውቸር እንለዋለን እሱ። ሰርድ ፖይንት ላይ they will be traveling through Europe next summer. በቀጣይ ሳመር በቀጣይ ክረምት ዩሮፕን በሙሉ ይዞራሉ፣ ዩሮፕን በሙሉ ይጎበኛሉ። ምንድነው የሚጎበኙት? መቼ ነው? ቀጣይ ዓመት፣ ቀጣይ ክረምት ሊሆን ይችላል። ምንድነው ይሄ ቀጣይ የምንለው? ፊውቸር ነው ማለት ፊውቸር ፐርፌክት ቴንስ። ፊውቸር ፐርፌክት ቴንስ የምንለው ኮምፕሊትድ ፊውቸር አክሽን ነው የሚያሳየን። ኮምፕሊትድ ፊውቸር አክሽን ያሳየናል። እዚህ ጋር ላይ የተሰጡ ፎርሞች አሉ። ሰብጀክት ፕላስ ዊል ሃዝ ኦር ሃቭ ፕላስ ፓስት ፓርቲሲፕል። ፓስት ፓርቲሲፕል ያው ቨርብ ስሪ ማለታችን ነው። ሃዝ ኦር ሃቭ ደግሞ እንደ ሳብጀክቱ ሲንጉላር ሲሆን ሃዝ፣ ሃቭ ሲሆን ደግሞ ፕሉራል ፎርም ነው የምንጠቀም ማለት ከሳብጀክት ቨርብ አግሪመንት ጋር ነው የሚሄደው። ሌላኛው መቼ ዩሴጁ መቼ እንደምንጠቀመው ማለት አክሽን ዛት ዊል ቢ ኮምፕሊትድ ቢፎር ስፔሲፊክ ፊውቸር ታይም። የሆነ አንድ ድርጊት ኦልሬዲ ተፈጽሟል ከሆነ ታይም በፊት ቀድሞ የሆነ ታይም አለ፣ ግን ከዚያ ቀድሞ ደግሞ የሆነ ነገር አልቋል ማለት ነው። እሱን ለመግለጽ ፊውቸር ፐርፌክት እንጠቀማለን። ፊውቸር ፐርፌክት ቴንስ። እዚህ ጋር የተሰጡ ኤግዛምፕሎች አሉ። ኤግዛምፕል 1 I will have finished by tomorrow. I will have finished by tomorrow. እስከ ነገ ጨርሰው ነበር ወይም ከነገ እስከ ነገ ድረስ ጨርሰው ነበር እንደማለት። እስከ ነገ ድረስ ጨርሰው ነበር። She will have worked here for 5 years by December. በዲሰምበር ወደ 5 ዓመት የሆናት ነበረ እሷ እዚህ የሰራችበት ማለት። እሷ እዚህ የሰራችበት ጊዜ በዲሰምበር ሲመጣ ማለት ነው ወደ 5 ዓመት የሆናት ነበረ ማለት ነው። ገና ነው፣ ዲሰምበር አልመጣም፣ ገና ወደፊት ማለት። ዲሰምበር ወደፊት የሚሆን ነገር ግን ያለፈ ነገር የሚያሳይን ለ5 ዓመት ያክል ሰርታ ነበር፣ ግን ዲሰምበር ገና አመቱ አልሞላም፣ 5 ዓመቱ አልሞላም ማለት ነው። I will have finished by tomorrow. እስከ ነገ ድረስ እጨርሰው ነበር ነው ማለት። ነገ ማለት ፊውቸርን የሚያሳየው ግን እጨርሰው ነበር እስከ ነገ የሚለው ፊውቸሪቲን ለማሳየት ማለት ነው። ሰርድ ፖይንት ላይ የተነሳው we will have completed the project by Friday. ፕሮጀክታችንን በአረብ እንጨርሰው ነበር። አረብ ገና ወደፊት የሚሆን ቀን ወደፊት፣ ለምሳሌ ሰኞ ሊሆን ይችላል፣ ማክሰኞ፣ ሮብ ሊሆን ይችላል ያለንበት ቀን፣ ግን እስከ አረብ እንጨርሰው ነበር እያለ ገና ፊውቸር ፐርፌክት እየተመኘ ነው። ስለዚህ እነዚህ አይነት ነገሮችን እንደዚህ አይነት ድርጊቶችን የሆነ ፓራላል የሆነ አክሽን ያለው አንደኛው ከማለቁ በፊት የሆነ ታይም አለ ማለት ነው። የሆነ ታይም ለምሳሌ ከማለቁ በፊት ለምሳሌ ፕሮጀክቱ ዴድላይኑ ከማለቁ በፊት ገና ትንሽ የተሰጠን ታይም ትኖራለች ማለት ነው። ስለዚህ የሆነ ፓራላል የሆነ አክሽን አለ ማለት ነው። አንዱ ከማለቁ በፊት አንደኛው አልቋል ማለት ነው። አንደኛው ከመሆኑ በፊት አንደኛው እንትን ብሏል፣ ደርሷል ፈጥኖ። ለምሳሌ የከሌ ከመሄዱ በፊት የከሌ ደርሶ ነበር፣ ግን የከሌ እዚያ ሲሄድ ደግሞ አላገኛቸው ምናምን ነገር። አንድ ፓራላል የሆነ አክሽን አንደኛው ሄዶ የከሌን ሳያገኘው ቀረ ሲባል ምንድነው ይሄኛው ቀድሞ ሄዷል ማለት ነው። ሳይገናኙ የቀሩ ለዛ ነው። እንደዚህ አይነት ፓራላል አክሽኖችን በዚህ አይነት ሜካኒዝም ያሉ ምንድነው ያን የምንጠቀመው ፊውቸር ፐርፌክት። ፊውቸሪቲንም እንደ ፓስትም ኮምፕሊትድ የሆነ አክሽን ቀድሞ ሄደውን ነገርም ለማሳየት ማለት ነው። እሱን በአንድ ላይ አድርገን እንጠቀማለን። እዚህ ጋር ላይ የተሰጡ ሳመሪ ናቸው። ሳመሪ ለምሳሌ ፕሬዘንት ጋር ስንመጣ ፕሬዘንት ተንስ ስንል አራት ነው ያላቸው። ያው አንዳንዱ ሊስት አውት አልተደረገም እንጂ ምንድነው የመጀመሪያው ሲምፕል ፕሬዘንት እንላለን። ሲምፕል ፕሬዘንት ተንስ፣ ከዛ ፕሬዘንት ኮንቲኒየስ፣ ከዛ ፕሬዘንት ፐርፌክት እንላለን። ከዛ መጨረሻ ላይ ፕሬዘንት ፐርፌክት ኮንቲኒየስ ማለት እንችላለን። ምን አለ? ፕሬዘንት ኮንቲኒየስ ቴንስ፣ ፕሬዘንት
ምንድን ያላቸው ሲምፕል ፕሬዘንት ቴንስ፣ ፕሬዘንት ኮንቲኒየስ ቴንስ፣ ፕሬዘንት ፐርፌክት ቴንስ፣ ፕሬዘንት ፐርፌክት ኮንቲኒየስ ቴንስ እንላለን ማለት ነው። ወደ ፓስት ቴንስ ስንመጣ ሲምፕል ፓስት ቴንስ፣ ፓስት ኮንቲኒየስ ቴንስ፣ ፓስት ፐርፌክት ቴንስ፣ ፓስት ፐርፌክት ኮንቲኒየስ ቴንስ። ፊውቸር ቴንስ ጋር ስንመጣ ሲምፕል ፊውቸር ቴንስ፣ ፊውቸር ኮንቲኒየስ ቴንስ፣ ፊውቸር ፐርፌክት ቴንስ፣ ፊውቸር ፐርፌክት ኮንቲኒየስ ቴንስ ብለን አራት ነው ያላቸው። ሁሎችንም በአራት ካታጎሪ ሰጠን። በደንብ አንዳንዱን ፓርት ያው በደንብ አላየነውም፣ እሱን ያው ብዙ ጊዜ ስለማንጠቀመው ነው። ስለዚህ እንደዚህ አራት ሳመሪ ሊኖራቸው ይገባል ማለት ነው። የፕሬዘንትም አራት ካታጎሪ አሉ፣ የፓስት ቴንስም አራት ካታጎሪ አሉ፣ የፊውቸር ቴንስም አራት ካታጎሪ አለው ማለት ነው። ይህን ቪዲዮ በዚሁ ጨርሰናል። እንደዚህ አይነት አስተማሪ ቪዲዮ እንዳያልፋችሁ ዩቲዩብ ቻናላችን አሁንም ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ማድረግ እንዳትረሱ። በየቀኑ እንደዚህ አይነት አስተማሪ ቪዲዮ ዩቲዩብ ቻናላችን ላይ ማግኘት ትችላላችሁ። ተጨማሪ አጫጭር ቲክቶክ ቪዲዮ እንዲደርሳችሁ ከፈለጋችሁ ደግሞ ቲክቶክ አካውንታችን ፎሎ ማድረግ እንዳትረሱ። በቀጥታ መማር ከፈለጋችሁ 0971900600 ዋትሳፕ፣ ቴሌግራም፣ ኢሞ ላይ ልታናገሩን ትችላላችሁ። ባላችሁበት ሀገር ሆናችሁ በጉግል ሚት እና በዙም ላይቭ ከመምህራችሁ ጋር እየተያያችሁ መማር ትችላላችሁ ማለት ነው። ስለተከታተላችሁን ከልብ እናመሰግናለን። ባላችሁበት ሰላማችሁ ይብዛ። ፒስ